ፈጣሪን የፈጠረን ፈጣሪ እያመለክ መሆኑ ከሚታወቅበት ነገር አንዱ አነጋገርህ እኮ ነው አይደለ? የሰው ልጅ አነጋገሩ ነገሮች የሚረዳበት መንገድ ወገንተኛ ያልሆነ በጠየቀው ጥያቄም በሚመልሰው መልስ መካከል ግምገማ ሳይሆን አለማወቅ ካለ እንዲያቅ ካወቀ ደግሞ ያንን ማወቅ የት ያደርሳል ወዴት ይወስዳል የሚለውን ማየት ነው እንጂ እኔ በባህሪ እንደዚህ በቡድን ነገሮችን አይቼ መፈረጅ ምናምን ባህሪ ስለሌለብኝ አይ ሪስፔክት ዩ በጣም ሰውን ስለማከብር ማለት ነው። ወደ ጥያቄ ስመጣ ዛሬ የስቅለት በዓል ተብሎ በክርስትናው ዓለም በጣም ቦታ የሚሰጠው ወይም ደግሞ የሚከበረው ምንድነው ለሚለው ያው ኢየሱስ ክርስቶስ አምላክ ነው በሚልና ስለኛ ሞተ የሚል ነገር ነው። አሁን ዳይሬክት ፊዚካል ካየ ነው መጽሐፍ ቅዱስ ላይም አንዳንድ ነገሮች የበፊቱ መጽሐፍ ቅዱስ ስታነብና የአሁኑ መጽሐፍ ቅዱስ ስታነብ ትንሽ የተምታቱ ነገሮች አሉ። የተምታቱት ግን የእግዚአብሔር ቃል የተምታታ ነው ሳይሆን በተዋረድ ሲመጣ ጊዜ ሰዎች ወደ ራሳቸው ምንድነው ይሄ የኔ ሐሳብ የኔ አመለካከት መጠበቅ አለበት ከሚለው እይታ የቀነጫጨቡት ነገር አለ ወይ ያስተካከሉት ነገር አለ ወይ ግልጽ ነው። እሱን ምንም ጥርጥር የለውም። ለምን መጽሐፍ ቅዱስ መጀመሪያ በዕብራይስጥ ነው የተጻፈው። ዕብራይስጥን ችለን ይቅርታ አድርግልኝ ካስተካከየ ነው ወይ አባ ጥሩ ነው። አይ ቲንክ እኔም እያዛጋው ነው ገና መንቃቴ ነው። ግን ከኔ በላይ ነቅታል ብዬ አስባለሁ። እንዲሁ ስጠረጥር በሚገባ ራሱ ማለት ነው። ምን ነበር የጠየቅኩ ግን ቸጉ? አንተ ያልከኝ ዛሬ የተሰቀለው አምላክ ነው ወይስ ሰው ነው ነው? አምላክ ነው ሰው ነው ወይስ መልአክ ነው? አምላክ ተሰቀለ የሚል አይ አምላክ አይሰቀልም። ይኸውልህ ፈጣሪ አይሰቀልም ጭራሽ። ስለዚህ የተሰቀለው ሰው ነው። እንደዛም ብዬ እንዳልነግርህ ሰው ነው የሚል ባይብሊካሊ እንትን የሚገልጽ የለም። ስለዚህ ራሱ ፈጣሪ ያውቀዋል እሱ ላይ አሁን ባይብሊካሊ የሚገልጽ የለም ምናምን። ስለዚህ አንተ አታውቀውም ነው አሁን። የሚገልጽ የለምን ተው። ላይክ ኢየሱስ ራሱን ሰው ብሎ ብዙ ጊዜ ስለጠራ ግን እሱን እንተውና አሁን አንተ እኔ አላውቅም ነው በቃ ባጭሩ። ማለት አይታወቅም ነው የተሰቀለው። ሰው ይሁን አምላክ ይሁን የሚያውቀው አምላክ ነው እንጂ እኛ እውቀቱ አልተሰጠንም ነው። ራሱ ፈጣሪ ነው የሚያውቀው። ቴንክ ዩ መጣልኝ አሁን ሐሳቤ። ስለዚህ አይታወቅም። በሰሞኑ አላየክም? አንድ ዘማሪ የክርስትና ዘማሪ በኢየሱስ ጉዳይ ላይ ሃይማኖቱን ሃይማኖቱን ቀይሮ አይመስለኝም ግን ማነው ስሙ? አዶናይ መኮንን ሃይማኖቱን ቀየረ። በጣም የሚገርም ወጣ አልኩ እኮ። በጣም የሚገራርሙ ሐሳቦችን ያነሳል። ግን ተቺዎች አሉ። አሁን አየህ ተቺ ማለት ምን ማለት ነው? የሚተችና የሚሰድብ ሰው በውስጡ በቃ የፈጣሪ ቃል እንደሌለ ያስታውቃል። ገብቷል? የጨው ዕቃ ከፍተክ አፈር ካገኘ ምን ታደርጋለህ? ምን ያደርግልሃል? የድስቱ ወጥ በሙሉ መድፋት ነው እንደሚባለው ሁሉ የሰው ልጅ በቃ በሳል መሆን አሁን አዶናይን በሰሞኑ እየተከታተል የአዶናይን ሐሳብ ደግሞ ስታደንቀው ሰማሁና ኦርቶዶክስ ነኝም ብለኸኛል። እስኪ ኦርቶዶክስ ነኝ የሚለውን ወደ ጎን ላድርግልህ። ያው እኔ እንደማውቃቸው ኦርቶዶክሶች ከማወራ ላይክ አንተ እስኪ ስለ እምነትህ ንገረኝ። እስኪ ምንድን ነው የምታምነው? ላይክ ዘርዘር አድርገህ ንገረኝና አንተን ተረድቼህ አንተን ባወራ ይሻላል። አሁን ኦርቶዶክስ ስትለኝ እኔ በኦርቶዶክስ አይን ማለት የኦርቶዶክስ እምነት አለ የሚታወቀው፣ በዛ አንጻር ከማወራ አሁን ደግሞ የአዶናይ ሐሳብ ተመቸኝ ነው ያልክም ስለሆነ አዶናይ ደግሞ ፍጹም ተቃራኒ የሆነ አመለካከት ስላለው ላይክ በፈጣሪ ኦልሬዲ አያምንም፣ በቃ በኢየሱስ ክርስቶስ አያምንም ምናምን።
ስለዚህ አሁን አንተ ምንድን ነው የምታምነው? እስኪ አንተ ራስህን ችለህ ንገረኝ። ከዛ በአንተ ሀሳብ ላይ እናወራለን። ያ ሳይሻል አይቀርም። እ፣ እኔ ይኸውልህ የኔኑን ከጠየቀኝ እ፣ አንደኛ አውቄ አልጨረስኩኝም። ብዙ እውቀት ይጠይቀኝ እፈልጋለሁ በክርስትናው ህይወት ውስጥ ማለት ነው። ስለዚህ አውቄ ስላልጨረስኩ እንደዚህ ነው ብዬ ልነግር ካልችልም ልፈልጌ ነው። ሃይማኖት ውስጥ መኖሬ ሃይማኖቱን አሁን ማነቋቆር፣ አሁን አንተ ማጣጣል፣ አሁን አንተ ማንቋሸሽ አልችልም። አሁን አንተ ባለህበት ፖዚሽን ላይ ነው ምልህና ላይክ ያወቅከው የተረዳኸው ምንድን ነው? አሁን ለምሳሌ እንደ ኢስላም አሪፍ ነገር ነው። የኔ ተርኒንግ ፖይንት የሆነ አንቀጽ ነው አሁን ያወራህልኝ። ምንድን ነው? አይ ቲንክ ሱረቱል ኢስራ መሰለኝ ምዕራፍ 17 ቁጥር 36 ላይ ለአንተም በእርሱ እውቀት የሌለህን ነገር አትከተል ይላል። ማያ፣ መስሚያ፣ ልብ እነዚህ ሁሉ ከሚሰሩት ስራ ተጠያቂዎች ናቸው ይላል። ስለዚህ አንተ አውቄ አልጨረስኩም ብለሃል። አንተ አውቄ አልጨረስኩም ስትል የሆነ አክሴፕት የማታደርጋቸው ወይም ገና ያላወካቸው ነገሮች እንዳሉ አስባለሁ። ግን እስካሁን ካወካት ብዬ ላስበውና ካወካት አንጻር ምንድን ነው የምታምነው? ላይክ ያወከውንና የምታምነውን ብቻ ንገረኝ። እሺ፣ ያላወከውን እንዘለዋለን አላወከውን በሚል። እሺ እኔ እስካሁን ያወቅኩት ባይብሊካሊ ዜር ኢዝ ኦንሊ ዋን ጋድ አንድ ፈጣሪ እንዳለ ተረድቻለሁ። አሁን ባወቅኩት ነው ምልክ። ከዛ በኋላ ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ እንዳለ ተረድቻለሁ። ነገር ግን ወደ ስላሴ አማኝ የሚለው ማለትም እግዚአብሔር ሶስት አካል አለው የሚለው ላይ ግን ምናልባት ያላወቅኩት ነገር ስላለ ቾክዬ እንደዚህና እንደዛ ማለት እንደሌለብኝ፣ ጊዜ መስጠት እንዳለብኝ፣ ማንበብ እንዳለብኝ ተረዳሁኝ። ግን አሁን ባለው እውቀቴ ዜር ኢዝ ኦንሊ ዋን ጋድ እንደገና ደግሞ የእግዚአብሔር ልጅ አለ፣ እግዚአብሔር ያከበረው በሱ ስም ቢለመን እግዚአብሔር ቢለመን እንደሚሰማ፣ አሁን በኢየሱስ ስም እግዚአብሔሩ እንደዚህ ያርግልኝ ቢባል መልስ እንደሚሰጥ አይ ሃቭ ሲን ኢን ማይ ላይፍ በህይወቴ ስላየሁት እዚህ ላይ ነኝ ያለሁት ልል ፈልጌ ነው። እውቀት ያሁን እኔ እዚህ ጋር ነው። ኢየሱስ በኢየሱስ ስም ስትል ያው እዛ ጋም እንደተጻፈው ይሰማል ነው፣ እግዚአብሔር እንደሚሰማ መልስ እንደሚመልስ ተረድቻለሁ ልል ፈልጌ ነው። እሺ፣ ጥሩ ያወቅከው አንተ ኦልሬዲ ስላሴ የሚባለው ኮንሴፕት ላይ ገና ነኝ፣ ገና እውቀቱ ላይ አልደረስኩም። ውሸትም እውነትም ነው ልለው አልችልም ነው ባጭሩ። ስላሴ የሚባለው ሀሳብ ላይ ማለት የአካል ሶስትነት ስለሆነ ስላሴ ማለት ነው። ግን አንድ አምላክ የሚለው ላይ ባይብል ላይ ያየሁት ስለሆነ እሱ ደርሻለሁ ነው። ባይብል ላይ ያለውን ነገር በጠቅላላ አምናለሁ ነው። አይ ቲንክ እንደዛ ነው መረዳት። ባይብል ላይ ያለውን በጠቅላላ የምታምን ከሆነ ግን እስኪ ወደ ባይብል ውስጥ ወዳለው ነገር እንገባለን፣ እናወራለን። ከዛ በፊት ግን ለምንድን ነው ባይብልን የተቀበልከው? ባይብል ውስጥ ያለው መርምረህ ከመቀበልህ በፊት ባይብልን ለምን ተቀበልከው? ላይክ ለምንድን ነው ትክክለኛ መጽሐፍ ነው ብለህ እንድታመን ያደረገህ ነገር ምንድን ነው? ነው ወይስ እሱንም ገና ቼክ አላደረክም? ግን እስካሁን ባለኸው ባይብል ውስጥ ያለውን ስብከት አውቀሃል፣ በዛ አምነሃል። እስካሁን ባለው መጽሐፉን ቼክ አላደረከውም ነው። ስለ መጽሐፉ ይዘት የምር አሁን ለምሳሌ አብዛኛውም ሰው በገሃነምና በገነት መኖር በትክክል ያምናል ብዬ አላምንም። እኔ ፐርሰናሊ ቢያምን ኑሮ ላይክ ህይወቱ ላይ ጥንቃቄ ይኖረዋል። የሆነ መጽሐፍ አክሴፕት ሲያደርግ ለምንድን ነው አክሴፕት የማደርገው ብሎ ያስባል። ለምን? መዳንና መጥፋት የሚባል ነገር ስላለ ማለት ነው። ዝም ብሎ ሳይሆን መጀመሪያ መጽሐፉን ውስጡን ቼክ ከማድረጉ በፊት ማን የሰጠኝ፣ ከየት ነው የመጣ፣ ለምንድን ነው የምቀበለው፣ ለምን ከሌላው በተሻለ አየሁት የሚለውን ነገር ማወቅ መቻል አለበት ብዬ አስባለሁ። እና እስኪ ስለሱ ፓርት የተወሰነ ነገር በለኝ። ወደዚህ ምድር ስንመጣ ማናችንም የሚቀበለን የወለደን ነው አይደለም፣ ቤተሰባችን ነው። ስለዚህ ልጅነታችን የተቀበለን አካል የፈለገ ነገር ይከተል፣ ያንን ነገር እንከተላለን። ነገር ግን በጊዜ ሂደት ጥያቄ ልንጠይቅ እንችላለን።
ማለትም ምድል ፈልጌ ነው ሃይማኖት ውስጥ የሚደረጉ ነገሮች አንዳንድ ነገር ካልተመቸ ከአንዳንድ ነገር የሆነ ነገር ውስጥ የሚከት ከሆነ ጥያቄ ልታነሳ ትችላለህ። በዛ ጥያቄ ላይ ተንተረሰ ግን የጠየቀው ጥያቄ ሁሉ ሃይማኖቱን ልክ አይደለም ወደሚለው ሳይሆን ምናልባት የአንተ እይታ የአንተ አመለካከት ልክ አይደለምን ብለህ ራስን መፈተሽ። እኔ በባህሪ መጀመሪያ ራሴን ነው የምፈትሸው። በህይወቴ ላይ እኔ ልክ ነኝ ያየሁበት መንገድ አሁን ቅድም እንዳልኩ ነው። እኔ አሁን የሥላሴ እንትን ልክ አይደለም ምናምን ብዬ ኔቨር ጭራሽ ድምዳሜ ላይ አልደርስም። ለምን? ምናልባት የኔ እይታ ይሁን የኔ እውቀት ይሁን ያልደረስኩበት ነገር እግዚአብሔር በቃ ያዘው በዛ ውሰደው። አልደረስኩም። አሪፍ ነው። ጥሩ ነገሮችን ነው እየሰማሁ ያለሁት። ስለ አንድ ሰው በቃ እውቀት የሌለውን ነገር ላይ 100% ሹሩ ነው ማውራት የለበትም። ያ ማለት ደግሞ ያ ነገር ስህተት ነው ማለትም የለበትም። በቃ ምንም ክሌም ማድረግ የለበትም። ካላወቀ አላቅም ነው አለቀ። ሰው ቀጥልሽ ስለ መጽሐፉ። እና መጽሐፍ ቅዱስን እንዴት አወቅከው እንዴት ተቀበልከው ስትለኝ ጊዜ ያው የተቀበልኩት ራሴን በማላቅበት ቤተሰብን በሚያቅበት ወቅት ላይ ነው ማለት ነው። በልጅነቴ ወቅት ላይ ነው ያ ነገር ያገኘሁት። በጊዜ ሂደት በቃ ያ ነገር አዳፕት አደረገዋል አይደለ? አንድ ነገር ውስጥ ስትቆይ ነገሩ ለአንተ እውነት ነው። ማናችንም ብንሆን የቆየንበት ነገር ለእኛ እውነታችን ሆኖ ነው የሚገለጠውና ሄደ ግን የምታነሳቸው ጥያቄዎች አሉ ነው ቅድም እንዳልኩክ። እኔ ግን ጥያቄ ሳነሳ ያነሳው ጥያቄ በራሱ እንድጠይቅ ያደረገኝ ባለማወቅ ይሁን ጥያቄው የመጣው ወይስ ማወቅ ላይ ቆሜ ነው ወደኋላ እንዳልንሸራተት ማለት ነው። ገብቶሃል አይደል? አንድ ጥያቄ ስንጠይቅ ወደኋላ እንዳልንሸራተት ማወቅ ላይ ቆሜ ነው ለማወቅ የጠየቅኩት ወይስ አለማወቅ ላይ ቆሜ ነው የጠየቅኩት የሚለውን መፈተሽ። ያኔ ከሁሉም ጋር ተግባብተ ነገሮችን እንድትወያይ እንድታወራ ያደርጋል። ከዛ ባሻገር ግን እንዲህ አሁን እንደምንሰማቸው እስልምና ማለት እንዲህ ነው፣ ክርስትና ማለት እንዲህ ነው ዝም ብሎ ምላስ ማስረዘም እሱ ለሚያስረዝሙት ወገኖች እንተወው፣ ምንም መናገር ስለማልፈልግ ማለት ነው። እና እንደ እግዚአብሔር ፈቃድ አሁንም ቢሆን አነባለሁ፣ ሰርች አደርጋለሁ። ግን ማንንም የመንቀፍም ማንም ላይ የመፍረድ የማንቋሸሽ ምንም ነገር ቅንጣት የምታክል ስልጣን እንደሌለኝ አንድ የደረስኩበት እውቀት ቢኖር ይሄ ነው እና ለወደፊት እቀጥልበታለሁ ልፈልጌ ነው። ጥሩ ቴንኪው። እስኪ አሁን ለምሳሌ አንተ ራስህን አሞሃል ብለን እንውሰደውና የራስ ህመም ከሌላው ይሻላል ልልህ ነበር። ደግሞ ማይግሬን አለብኝ እና የራስ ህመምን አውቀዋለሁ፣ ከባድ ነው። ብቻ ቀለል ያለ ህመም አሞሃል፣ ሌላ ህመም ማለት ነው። እየሄድክ መንገድ ላይ የሆነ መድኃኒት አገኘ ማለት የታሸገ ነው። የራስ ህመም ይሁን አንተ የታመምከው ነገር መድኃኒት ይሁን ምን ይሁን አላወቅከውም፣ ግን መድኃኒት መሆኑን ታውቃለህ። ላይክ ያገኘው መርዝ አይደለም፣ ግን ያ መድኃኒት የምን እንደሆነ አታውቀው። አንተ ራስህን አሞሃል፣ አንስታ ያንን መድኃኒት ትወስደዋለህ። ቸጎ ራስን ስላመመ መነሻው ላይ ስንነሳ እኔ አንድ ፕሪንሲፕል አለኝ ማለቴ ሌት ምናልባት ትምህርት ላይ አንተም ማለቴ ዲግሪ ተመርቀ እዛ ላይ ሆነክ ሊሆን ይችላል ብዬ አስባለሁ። እና አንድ ፕሪንሲፕል አለ ትምህርቶች ላይ ዶንት ስታርት ሰምቲንግ ኢን ኔጌቲቭ ማለቴ አንድ ነገርን እንዲህ ቢሆንስ ብለህ በኔጌቲቭ አትጀምር። መንፈሳዊ ከሆንክ ነው የሚለው ገብቷል። እዛ ጋር መንፈሳዊ ሰው ከሆንክ በኔጌቲቭ አትጀምር ምሳሌ ስለሚል እኔ አሁን ሌት ብዬ ቢያመኝስ አለለም ባያመኝስ ብዬ ነው የምጀምረው። ምክንያቱም በፈጣሪ ውስጥ በሽታ የለም፣ መከራ የለም፣ አደጋ የለም። የራሴ አለማወቅ ቅድም እንዳልኩ አሁን ባለማወቅ ብሰድብ የሚመጣው ጣጣ የፈጣሪ ፈቃድ አይደለም፣ የራሴ ምላስ ነው። መጽሐፍ ቅዱስም እንደሚለው ሞትም ህይወትም በምላስ ላይ ነው እንደሚል ማለት ነው። እና እሱ ጋር ምናልባት እስኪ ዝም ብለን ሚስተር ኤክስ በሚለው ያሟል ብለን እንውሰደው። ተረዳይ? እኔ አያመኝም በሚለው ነው የምነሳው። ለምን? ፈጣሪ ጋር በሽታ ስለሌለ። ተረድተኛል? ሀሳቢ አገኘኝ? አወራለሁ፣ ሀሳብህ ላይ አወራለሁ። ለአሁኑ ያው ጥያቄን ኦልሬዲ በሌላ መስመርም ልትመልሰው ስለሆነ ችግር የለውም። እና በሚስተር ኤክስ በሚለው እንውሰድና
ዝም ብሎ እንዴት ይወስደዋል? ምናልባት እዛ ጋር የተጻፈ ነገር እኮ አለ አይደለ? ከላዩ ላይ ለዚህ ነው የሚባለው። የንባቦች አሉ። ፕሪስክሪፕሽን ነው ምንድን ነው የምንለው? ይሄ ትንተናዎች አሉ አይደለ? አሁን የፓራሴታሞል ስትገዛ ፓራሴታሞል ስሙ አለ ለዚህ የሚል እና ንባቡ ከሌለ ወስዳ አጠጣውም። ዝም ብላ አትወስደውም። ማን ነው ዝም ብሎ አይወስደውም። ሶሪ አንተ ላይ መናገር የለብኝም። ዝም ብሎ ያ ሰው አይወስደው። ማንበብ መውሰድ የለበትም ነው ባጭሩ። መውሰድ የለበትም፣ ማወቅ አለበት። ከመውሰዱ በፊት ምንነቱን፣ ምንጩን ያንንም የሰጠው አካል የለም። እሱ የሆነ ባለሙያ የሆነ አካል ሊሰጠው ይገባል ነው ከመሰረቱ። አሁን ይሄ በህይወቱ ቀለል ላለው ህመሙ አንድ ሰው ማድረግ አለበት ተብሎ የሚታሰበው ነው። ከሞት በኋላ ስላለው ህይወት ደግሞ ስናነሳ እንግዲህ ምታምን ከሆነ ማለት ነው ገሃነም ገነት የዚህን ምድር ዓለም መዛባት የሚያይ ሰውና ፈጣሪ ያለ ብሎ የሚያምን ሰው መቼም በገሃነምና በገነት ላያምን ይችላል ብዬ እኔ አላምንም። የተያያዙ ነገሮች ስለሆኑ አምላክ ፍትሃዊ ነው ካለ አንድ አካል እዚህ ምድር ላይ ደግሞ ፍትህ የለም የተዛባ ነገር ነው ካለ ፍትህ መስጠት ያለበት የሆነ ነገር እንዳለ ይረዳል። ስለዚህ ያ ደግሞ እሱ የሚያስበው የፍትህ መንገድ የተለየ እንኳን ሊሆን ቢችልም ግን ከሁለቱ ስያሜዎች ሊወጣ አይችልም፣ ገሃነም ገነት ከሚሉ ስያሜዎች ማለት ነው። ኤኒዌይስ እዚህ ላለችው ትንሿ ህመሙ ለዛ ሰውዬ ማያውቀውን ነገር ምንጩን ማያውቀውን ማን እንደሰጠው ማያውቀውን ኦሬዲ ወድቆ ስላገኘውና ያ ነገር ደግሞ መድኃኒት ስለመሰለው መውሰድ የለበትም ነው ባጭሩ። ለመጪው ዓለም ደግሞ ልክ እንደዚህ ተመሳሳይ ነገር ላይክ ማን ሰጠኝ ያንን ነገር። ለምሳሌ አሁን ወደ መጽሐፎች ስንወስደው ማን የጻፈው ከመሰረቱ ጸሐፊው ማን ነው? የጸሐፊው ኢንቴንሽን ምን ነበረ በሚጽፈው ሰዓት ኢቭን ማለት ነው። ሶ ያ ጸሐፊስ ምንድን ነው እየጻፈልን ያለው ነገር? ላይክ ታሪክ ነው? መለኮታዊ ራእይ ነው? መገለጥ ነው? የፈጣሪ ቃል ነው ወይስ የእንስሳ ምናምን ቃል ነው? በፈጣሪ ስም የተጻፈ መጽሐፍ ነው ወይስ ትክክለኛ መጽሐፍ ነው? ያንን መጽሐፍ አክሴፕት አድርጎ ህይወቱ ውስጥ ከማስገባቱ በፊት መጀመሪያ እነዚህን ነገራቶች ማወቅ አለበት ብዬ አስባለሁ። ልክ እንደ መድኃኒት ነው። ኦኬ መድኃኒት ነው፣ የምን ይሁን ግን አያውቀውም። ዝም ብሎ መውሰድ የለበትም። ስለዚህ አንድን መጽሐፍም እንደዚሁ እንዲያውም ሻህ አህመድ ዲዳት ምን ይላሉ መሰለ? ሻህ አህመድ ዲዳት አሁን ሞተዋል፣ ረዥም ጊዜ አላህ ይርሐማቸው። ትርኪ ምርኪ የሚበላ ሰው ሰውነቱን በጠቅላላ ትርኪ ምርኪ ያደርገዋል። ትርኪ ምርኪ የሚያነብ ሰውም ደግሞ አእምሮውን ትርኪ ምርኪ ያደርገዋል ይሉ ነበርና የሆነ ነገር ኢቭን ስናነብ ምንድነው ማነበው? ምንድነው የምጠቀመው? ላይክ አሁን ለምሳሌ እኔ ባይብልን ማየው እንደ ታሪክ መጽሐፍ ነው። ኦኬ አዲስ ኪዳን ላይ የኢየሱስ ክርስቶስ የህይወት ታሪክ ነው። በኢየሱስ ክርስቶስ የህይወት ታሪክ ውስጥ የምትማርባቸው ብዙ ቁም ነገሮች አሉ። ታሪክም ስለሆነ ደግሞ ሙሉ በሙሉ 100% እውነት ናቸው ልትላቸው የማትችላቸው ነገሮችም አሉ። ለምን? ታሪክ እንደ ጸሐፊው ነው፣ እንደ አንተ ፖይንት ኦፍ ቪው ነው የምትጽፈው ታሪክን። እንደዛ ብለህ ደግሞ ልትወስደው ትችላለህ። መለኮታዊ የሆኑ ራእዮችም ሊኖሩት ይችላሉ። ላይክ የሰይጣን ንግግርም ሊኖረው ይችላል። ልክ ብሉይ ኪዳን ከሆነ ደግሞ የእንስሳ ንግግርም ሊኖረው ይችላል። ገባ? አሁን ይሄ የታሪክ መጽሐፍ ሲሆን አንተ መጀመሪያ እንዴት ላይክ አምጪውን ካላወቀው ጸሐፊውን ማለት ነው በምን ዓላማ ላይ ተመስርቶ ነው ያ ጸሐፊ የጻፈው ካላወቀው የተጻፈው ነገርስ መለኮታዊ ቃል ነው ወይስ ላይክ ታሪካዊ ንግግር ነው ወይም ደግሞ ታሪክ ነው እየተረከልን ያለው? እውነት ነው ወይስ ደግሞ ውሸት ነው ወይስ ላይክ ሚክስድ የሆነ ነገር ነው? ይህንን ካላወቅ እንዴት ነው የህይወት መመሪያ የምታደርገው ነው? አብሶ ከሞት በኋላ ህይወትህ ማለት ነው። እኔ አሁን ወንድሜ ምን መሰለ ሐሳቦች ጥሩ ናቸው። የመጽሐፍ ቅዱስ ላይ ታሪክ ነው ወይም ደግሞ መገለጥ አለው ብዙ ነገር እንደ ደጋፊው ወይም ደግሞ አጠገቡ እንዳለው ይሄ አማኝ እንደምንለው ሰው የተለያየ ነገር ሐሳብ ልንሰጥ እንችላለን። የኔ ፖይንት ኦፍ ቪው ወይም ደግሞ የኔ እይታ ለምሳሌ ላንሳልክ። በኢየሱስ ስም ሐዋርያት ሲፈውሱ ተጽፏል አይደለ? ራሱ ኢየሱስ እንደፈወሰ ተጽፏል። አሁን ያ ማለት እግዚአብሔርን ወይም ደግሞ የዚህ ዓለም ፈጣሪ በኢየሱስ ስም እግዚአብሔር ሆይ ይሄ ነገር እንደዚህ ይሁን ብለው
ያደርጋል የሚለውን እውቀት ትወስዳለህ ማለት ነው። እውቀቱ ወሰድክ ማለት ግን እውቀቱ ይሰራል ማለት አይደለም። እውቀት ውስጥ ፌዝ ይፈልጋል። እምነት የሚባለው ነገር አለ። ያንን እምነት በእምነት ነው እንጂ የምትለው እስኪ ቃሉ እንደዚህ ላረል እስኪ የምታደን ከሆነ ምናምን አይነት ነገር ይሄ ጊፍት እየሰጣችሁ ለያስሚን ጊፍት እየሰጣችሁ አረብኛ የሚችል የለም ደግሞ ከዚህ ጊፍት እየሰጣችሁ እሺ ሰዎች ለያስሚን ቀጥል ቸጎ ሶሪ እሺ እኔ እረዳለሁ እና እዛ ጋር እኔም እንደዛ ብዬ ስናገር ጊዜ ለውጥ ካመጣ ፈውስ ካለው መረጃ አለኝ ማለት ነው። ግን ምን ይጠይቃል? እኔ ጋር እምነት ይጠይቃል ማለት ነው እንጂ ቃሉ ስለተጻፈ ይሰራል ማለት አይደለም። ማንኛውም ነገር የመጀመሪያው ነገር ፌዝ የምንለው ነገር ወሳኝነት አለው ብዬ የኔ መረዳትን ነው የምነግርህና ግን እየሰራ ነው እሱ። ያ ነገር እንዴት ይሰራል ምናምን ሰው ሊል ይችላል፣ ግን እየሰራ ነው በራሱ ሳይሆን ምንጭ አለ። አንድ ምንጭ አለ። ምንጩም አንድ ፈጣሪ ነው። ከዛ ምንጭ የሚቀዳው እኔ ምሻውን የልቤ መሻቶች በዛ ስም ስናገር ፈጣሪ ያንን ስም ስለሚያውቀው በዛ ስም በኩል ሰዎችን እንደሚፈውስ ሰዎችን እንደሚባርክ መረጃዎች አሉ። ተረዳኝ። ምናልባት እነዚህ መረጃዎች እስካሁን ባነበብኩት ላይ ውሸት እንዳልሆነ የተጨመረ ነገር እንዳልሆነ ነው እየተረዳውኝ ያለሁት። ምናልባት አንተ ደግሞ በጣም ሩቁ ሆነ አንብበ አሁን የእስልምና ሃይማኖት ተከታዮች ማደንቃቸው ምንድን ነው ይሄ ዝም ብሎ የሆነ ቃል ይዘው ከመሳደብና ከመጮህ ይልቅ ሁሉንም መረጃ ማለት የኔን ነገር አውቀውት ነው ተዘጋጅተው የሚያወሩትና እኔ እገረማለሁ በዚህ በራሱ ማለት ነው። መረጃውን ይዘህ ነው ልትናገር የምችለውና ይህን በጣም ሳላደንቅ አላልፍምና እኔ ያን መረጃ አግኝቼ ነው የምልክ። እነዛ ዳታዎች አሉ። በቃ የተጻፈ መረጃ ያለ ከኔ ግን ምን ይጠይቃል? እምነት ይጠይቃል። ተከታይ መሆን አይደለም፣ ፎሎወር ስለሆንክ አይደለም እዛ ጋር የምትድንበት እምነት። እኔ ማምናለሁ እቀበላለሁ ብለህ ቃሉን ስታሰላስለው በአንተ ህይወት ውስጥ ይሰራል እና ይሄ ነው ከዚህ አንግል ነው ልልህ ፈልጌ ነው። እምነት ይጠይቃል እንጂ ስለተጻፈ ይሰራል የሚል ነገር ድምዳሜ ላይ አልደረስኩኝም ልልህ ፈልጌ ነው። ጥሩ ያው እንዳለ አንተም ስትገባ መጀመሪያ የጠየቅኩ ጥያቄ አለ። ከዛ በኋላ ለምንድን ነው በጠየቅኩህ ላይ ደጋግሜ ምናምን ያላነሳሁት? ስላልገባህኝ ነው። እውነት ለመናገር እምነትህን ሳልረዳው ዝም ብዬ በመዋገትህ ዌስት ነው። ለእኔም ትርጉም የለውም፣ ለአንተም ትርጉም የለውም። ስለዚህ መጀመሪያ አንተን ማወቅ መቻል አለብኝ የሆነ ነገር ለማውራት እና አሁን ደግሞ እያወቅኩህ ነው አንተ ከምትናገራቸው ነገሮች አንጻር። ለዛ ነው እንደ ኦርቶዶክስ ጀጅ ማድረግ ስላልፈለግኩ አንተን እስኪ ያንተን እምነት ንገረኝ አልኩ እና አሁን ስትነግረኝ ብዙ ነገራቶች ከኦርቶዶክስ ጋር የማይሄዱ አሉ። የማይሄዱት ግን ስላላወቅከው ነው። አንተ እንዳልከኝ ከሆነ ላይክ ትክክል አይደለም ብለህ ስለምታምን ሳይሆን ገና አላወቅኩትም ስለምትል ነው። ሳውቀው ወይ ቀበለዋለሁ ወይ ደግሞ ትክክል አለመሆኑን አውቃለሁ ነው። አሁን ላይ ግን አላወቅኩትም የሚለው ላይ ስላለህ ማለት ነውና አሪፍ ነው ያወራኸው። ፈውስ ጋር በተገናኘ ቡዲስት ላይ መንፈሳዊ ፈውሶች አሉ። ባይዘው ቡዲስት ግን አምላክ የለውም። ሃይማኖቱ በጠቅላላ በፈጣሪ መኖር አያምንም ቡዲስት የሚባለው ሃይማኖት። ሂንዱይዝም ላይም በተለያዩ የጣዖት ስሞች መንፈሳዊ ህክምናዎች ዩቲዩብ ላይ ብትገባ ልክ እንደኛ አጋንንት ማስወጣት ምናምን እንደሚባለው አሉ እንደዚህ ፈውሶች ማለት ነው። እስልምና ላይም ሩቃ ይባላል። በሩቃ መንገድ ፈውሶች አሉ። ሌላው አንተ በኢየሱስ ስም ብለህ ያነሳው ተወሱል ይባላል። በእኛ እምነት በእስልምና ተወሱል ይባላል። ተወሱል ማለት በሆነ ነገር አምላክን መለመን ማለት ነው። የምትለምነው አምላክን ነው፣ ግን የምትለምንበት በቀጥታ ሳይሆን በገሌ ስም ወይም እገሌ ምናምን ብለህ የሆነ የምታነሳቸው ሀሳቦች አሉ የምትወሰድባቸው ማለት ነው። እነዛ ነገራቶች እኛ ላይ ስፔሲፊክ የተደረጉ ነገሮች ናቸው። ማለትም ለምሳሌ በነቢዩ መሐመድ ስም ተወሱል አናደርግም። ሐዲስ ላይ አንድ ሁለት ነገራቶች አሉ እንደዛ የሚሉ ምናምን፣ ግን ተወሱል አሉ ስልህ የሆኑ አካላቶች እንዳደረጉ የሚያሳዩ፣ ግን ተወሱል አናደርግም። ተወሱል የምናደርገው በተፈቀዱልን ቁርአን ላይና ላይክ ሐዲስ ላይ በተገለጹ ነገራቶች ላይ ነው። ላይክ በቃልህ ብዬ አላህ Subhanahu Wa Ta'ala ልለምነው እችላለሁ ምናምን እኔ ጋር ቀጥል እሱን ተው። አሁን ይሄ ነው አየሩ ባይዘው እና ሰው እንደዚህ በቃ አይመቸውም ታውቃለህ፣ ሰው አይመቸውም እና አሁን እኔ ቸጎ
አሪፍ ነገር ነው ያየሁት ላይክ ያላወቀውን ነገር ምናምን ምልጃ አይደለም እሺ ምልጃ ማለት የሆነን አካል እንዲለምንልሽ መጠየቅ ነው እሺ ስምረት ላይክ ያ አካል እንዲለምንልሽ መጠየቅና ባንቺና በፈጣሪ መካከል አስታራቂ ሲኖር ያ ምልጃ ይባላል እንደኛ እንደ እስልምና ደግሞ ምልጃ እዚህ ምድር ላይ አይሰራም የለም ምልጃ ያለው የትንሳኤ ቀን ላይ ነው ከትንሳኤ ቀን ውጪ በዚች ምድር ላይ ማንም ሰው ፈጣሪ አላህ Subhanahu Wa Ta'ala እኔም ብትጠሩኝ እኔ ከናንተው ጋር ነኝ ነው የሚል የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ ነው በመካከላችን ምንም ነገር አያስፈልግም ነው ምንም ጋራጅ የለም ነው ብሎ የሚያምነው ለምን ያለ እርሱ ፍቃድ አንተ ነፍስም ያው በዚሁ ሲነሳ ሙስሊም ስላልሆነች በዚሁ ላስረዳት ነው እሺ ቸጉ ኦኬ እኔ እረዳለሁ ግን እኔ ወንድሜ አሁን ቅድም ያነሳ ነገር አለ በቅዱስ ቁርአን ላይ በኢየሱስ በኩል ፈጣሪን መጠየቅ የሚቻልበት አማራጭ አለ የሚል ሐሳቡን የተናገርከው እሺ ድጋሚ በኢየሱስ ሳይሆን ተወሱል ማለት በኢየሱስ ሳይሆን በሆነ ነገር ፈጣሪ ባልሆነ ነገር በኩል ፈጣሪን መለመን ለምሳሌ አልኩ በነቢያችን ሰለላሁ ዐለይሂ ወሰለም ሰዓት ላይ አንድ ሰሃባ መጥቶ በነብያችን ስም አላህን ለምነውታል ነብያችንም ለምነውለታል የሆነ ሰው መጥቶ ዱዓ አድርግልኝ ቢልህ አንተ ዱዓ ታደርግለታለህ ይሄ ላይክ ከኔ አንተ ትሻራለህ ነው የጻድቃን ኮንሴፕት ማለት ነው የቅዱሳን ኮንሴፕት ነው ግን ይሄኛው ተወሱል የሚባለው ፓርት ግን በቃ በገሌ ስም ብለህ አድርግልኝ የምትለው ፈጣሪ ነው የምትለምነው ሰውየውም እንዲለምንልህ አይደለም ግን በገሌ ስም የምትለው ማለት ነው ግን ይህ የሆነው መች ነው ላይክ በሳቸው በህይወት ባሉ ጊዜ ከሞቱ በኋላ እንደዚህ አይነት ነገር አይሰራም ገባ በህይወት በነበሩ ጊዜ ነብያችንም ሰለላሁ ዐለይሂ ወሰለም እዛው ሰሃባው ጋር በነበሩበት ጊዜ ለመኑለት ነው አይነ ስውር ነበረ አይኑ እንዲበራለት ነበር መቶ የጠየቀው ምናምን ብትታገስ ትልቅን ምንዳ በትንሳኤ ቀን ታገኛለህ ግን ደግሞ አይነህ እንዲበራልህም ከፈለክ መጸለይ ትችላለህ አለው እኔ ግድ አላስፈልግህም ነው አይነህ እንዲበራልህም ምናምን ልክ የሰናፍንጭ ያክል እምነት ያላቸው ምናምን ብሎ ኢየሱስ እንደገለጸው ማለት ነው በዛ ሰዓት ላይ ሰውየው ለመነ ሲለምን ግን በመሐመድ ብሎ ለመነ ማለት ነው ሰለላሁ ዐለይሂ ወሰለም ነብያችንም ለመኑለት አይኑ በርቶ ተመለሰ ነው ያው ስቶሪ እንትኑ ደግሞ ቴንክ ዩ እንትኑ ለምሳሌ አሁን ኢየሱስ ደግሞ በባይብሊካሊ ስንመጣ በስሜ ይላል አሁን በስሜ በኩል በስሜ ሲል ጊዜ ቢፎርም አፍተርም ሁለቱም ይሰራል ማለት ነው እዛ ጋር ገብቷል አይደለ ስም አይሞትማ አዎ ሊሆን ይችላል አሁን እንደ ኢስላም እኛ ፋይናል ሜሴጅ ብለን ነው ምናምን እስልምና ያ ማለት ምን ማለት መሰለ ከነብያችን ሰለላሁ ዐለይሂ ወሰለም በፊት ብዙ ተግባራቶች ነበሩ ለምሳሌ የአክብሮት ስግደት አሁን ለቅዱሳን ለሰማዕታት ምናምን እናንተ ስግደላችሁ ግን ያው ለሰማዕታትን እንተውና ላይክ የቅዱሳን ስግደት የሚለው እንደ ሰላምታም ብለው ሰደው ያክብሮትም ብለው ሰደው ያ ስግደት ነበር ለምሳሌ ቁርአን ላይ ተጠቅሷል ለአዳም የተሰገደው የመላእክት ስግደት ተጠቅሷል ለዩሱፍ የተሰገደው የወንድሞቹ ስግደት ተጠቅሷል እነዛ ሁሉ ከነብያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ናቸው ግን የሰው አእምሮ ያደጋል ያደገ ነው የሚመጣው ባደገ ሰዓት ከነብያችን ሰለላሁ ዐለይሂ ወሰለም ዘመን ላይ ሲደርስ ነብያችን ሰለላሁ ዐለይሂ ወሰለም ማንም ለማንም እንዳይሰግድ ከለከሉ ከፈጣሪ ውጪ ለማንም አይሰገድም ነው ለምን ያ ስግደት ቀስ በቀስ ወደ አምልኮ እየዞረ መጣ ማለት ነው በሰዎች በኩል ከፍርሃት የሚመነጩ ስግደቶች መጡ አሁን አምልኮ ማለት ከፍርሃት የምታመነጨው ስግደት ከእንደ ኃይለ ሥላሴ የሚሰግዱለት እኮ ስለሚፈሩት ነው ኢትዮጵያ ውስጥ ገባ ከፍርሃት የሚመነጨው ምናምን ከሆነ አምልኮ እየሆነ ይመጣል አምልኮ እየሆነ በሚመጣበት ሰዓት አላህ ደግሞ በአምልኮና ለሌላ አካል በሚደረግ አምልኮ ላይ ምንም ድርድር የለውም ፖዝ አደረገው ለምሳሌ አባት ሚለውን ብዙ ጊዜ ስለሚነሳ አባት ሚለውን በዚሁ አጋጣሚ እንትን ልጨምረው አባት ሚለውን ኮንሴፕት ማለት ነው ማንቀበልበትን ምክንያት እንደ ምሳሌ እንደው ባይብል ላይ ምሳሌ ብሰጥህ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ይባላል ብሎ በዋሊም ብሎ ይጠራዋል ራሱን ማለት ነው ባልሽ ብሎ ራሱ እግዚአብሔር ነው የሚናገረው ባል የሚለውን ስያሜ ተጠቅሞታል ባል ማለት ፕሮቴክተር ማለት ነው ጠባቂሽ ነው ማለት ነው የወንድና የሴት ኮኔክሽን ምናምን የለውም ይህንን ነገር ግን አይ ቲንክ ትንቢተ ኢሳይያስ ላይ ምዕራፍ 56 አካባቢ ተጠቅሞት ለራሱ
ትንቢተ ሆሴዕ ምዕራፍ 11 አካባቢ ደግሞ ምን ሲያደርገው ታያለ? ሲሰርዘው ታያለ። ምኑን የሰረዘው? ባሌ ብለሽ አትጥሪኝ ይላል። አሁን አማርኛው ላይ በዓል ብለሽ አትጥሪኝ፣ ባሌ ብለሽ ጥሪኝ ይላል። ሁለቱም ባል ማለት ነው ትርጉሙ። እግዚአብሔር ምንድን ነው ያደረገው ስትል አሁን አማርኛው ላይ እንዲገባን ነው እንደዛ ያደረጉት። ባሌ እንትን በዓል ብለሽ አትጥሪኝ፣ ባሌ ብለሽ ጥሪኝ። በዓል ማለት ባል ማለት ነው። በዋሌክ የሚለው ቃል ደግሞ ባልሽ፣ ባሌ፣ ባሏ እንደዚህ ሲባላል አይደለ? ባል የሚለውን ቃል ነው የተጠቀመው። ግን ኢሺ በሚል ቀየረው ሆሴዕ ላይ። ኢሺ ማለትም ትርጉሙ ባል ማለት ነው። አንድ አይነት ነው ትርጉማቸው፣ ቃላቱ ግን ተለያየ። ለምንድን ነው የተለያየው? ባል የሚባል አንድ ቡል የሆነ እንትን በሬ የሆነ ጣዖት ማምለክ ጀመሩ። ሶ ፈጣሪ ለራሱ ተጠቅሞት የነበረውን ስያሜ ለዛ ጣዖት ተጠቀሙት። በዓል አሉት፣ ፕሮቴክተራችን ጠባቂያችን አሉት። ሶ በዓል ተባለ። ያ ጣዖት ሲባል ፈጣሪ ከሱ ላይ ያንን ስያሜ ምን አደረገው? አነሳው። ስያሜውን ቃሉን የቀየረው ትርጉሙን የጠበቀ ግን ሌላ ስያሜ ሰጠው። ምን? ኢሺ የሚል። ሁለቱም ባል ማለት ነው፣ ሁለቱም ፕሮቴክተር ማለት ነው። ለምን ቀየረው ስትል ለጣዖታውያን ስለዋለ። እኛ እምነት ላይ ደግሞ ላይክ አይሁዶችን ለምንድን ነው ፈጣሪ እግዚአብሔር አባታችን የምትሉት ስትል አስገኛችን ነው፣ ተንከባከቢያችን ነው፣ መጋቢያችን ነው፣ ፈጣሪያችን ነው ብለው ነው የሚመልሱልን። ሶ እስልምና ላይ ምን አደረገ አላህ? ይህንን ነገር ግን የባህሪ ልጅ፣ የባህሪ አባት፣ የባህሪ የሚባሉት ነገሮች ሲመጡ ላይክ ከኢየሱስ ክርስቶስም ውጪ በተለያዩ አይሁዶች መዲና ላይ ይኖሩ የነበሩ አይሁዶች ጣዖታውያን፣ የቁረይሽ ጣዖታውያን መላእክት የአምላክ ልጆች ናቸው እስከ ማለት ድረስ ደረሱ። ሶ የባህሪ ሲሆን አምላክ ትርጉሙ እንዳለ ሆኖ ቃሉን ቀየረው። ወደ ምን ቀየረው? ረብ ወደሚል ቀየረው። ሶ ቁርአን ላይ ስትመጣ ረብ የሚለውን ቃል ነው የምታገኘው፣ አብ የሚለውን ቃል አታገኘው። ገባ? ረብ ማለት አንድ አይነት ትርጉም ነው ያለው። ምን ማለት ነው? ፈጣሪ፣ ተንከባካቢ፣ መጋቢ፣ አስተናባሪ ማለት ነው። 4 ትርጉሞች አሉት። ከአብ ከሚለው ትርጓሜ ጋር ተመሳሳይ ነው። ግን ልክ እግዚአብሔር ወርዱን ቼንጅ እንዳደረገው ለጣዖት ሲያውል አላህም ደግሞ ወርዱን ቀየረው። ለምን ሲውል? ለባህሪ ልጅ፣ የባህሪ አባት ምናምን እየተባለ ሲመጣ ማለት ነው። ሰው ምንድነው ወደ አምልኮ ሁሉንም ነገር ወደ አምልኮ እየዞረ የሚመጣ ከሆነ ምንጩን መዝጋት ያለበት ፈጣሪ ራሱ ነው። በዛ ምክንያት ይዘጋዋል። እና እስልምና ላይ ትንሽ ካነሳው ሐሳብ ጋር ስለሚሄድ ነው ይሄንን እንትን ያነሳሁት። ቴንክ ዩ። ቀጥል። እኔ ትልቅ ትምህርት አስተምረኛል። እውነቴን ነው የምልህ። የሆነ ያላወቋቸው ክፍሎችም እንዳቅ ተጨማሪ እውቀት ነውና ያገኘሁት። በጣም አመሰግናለሁ። በተለይ ይሄ ለኢየሱስ በኢየሱስም ለምሳሌ ኢየሱስን እንደ አምላክ እንደ ፈጣሪ እንደ ዋናቸው አድርገው የሚቆጥሩ አሉ። እንደገና ደግሞ እግዚአብሔር የሚሰራበት አንድ መሳሪያ ስለሆነ በሱስም እግዚአብሔር እንደዚህ አድርግ የሚሉ አሉ። ብቻ የተለያየ የተምታቱ እይታዎችና አመለካከቶች ያሉበት ዓለም ላይ ነው ያለነው። ግን በወደድነውና በመረጥነው መንገድ እየተመላለስን ለማህበረሰባችን የሚጠቅም ነገር የምናበረክት ወይም አስተዋጽኦ የምናደርግ ትውልድ መሆን ግን ይጠበቅብናል ብዬ አስባለሁ። ብቻ ቴንክ ዩ። ትልቅ እውቀት ነው ያገኘሁት። አመሰግናለሁ። ጥሩ። እስኪ አንድ ጥያቄ ልጠይቅህና በዚሁ እንበልና በሙሴ ዘመን ላይክ ቶራ ነበረ እና ቶራ ደግሞ ተሰጥቷል ለህዝቡ እንዲተዳደሩበት ነው። ያው ቶራ ላይ ያሉት ህጎች እኔ ተቃዋሚ ሰው አይደለሁም፣ ፐርሰናሊ ነው ማለት ላይክ እንደ ሙስሊም ሳይሆን ፐርሰናሊ ነው ነገር ተቃዋሚ አይደለሁም። ለምን የሆነን ህግ ከመረዳታችን በፊት ትውልዱን እንየው በዛ ጊዜ ነበረውን ብያምናለሁና ላይክ እናትና አባቱን የሚሳደብ ሰው ተወግሮ ይገደል ቢባል ለምንድን ነው ውግራት የሚባለው? ለምን ቁጣ አልሆነም? ለምን ቁንጥጫ አልሆነም እላለሁ፣ አስበዋለሁ። ሶ ተወግሮ መገደሉ ለምንድን ነው አስፈላጊ የሆነ ምናምን ስትል ያው ለማህበረሰብ እስከወረደ ድረስ ህጉ ማህበረሰቡን መረዳት መቻል አለበት። ሶ ወደ ኋላ ስትመለስ እነዚህ ሰዎች በግድ እንዲሰሩ ይደረጉ የነበሩ የግብጽ ባሪያዎች የነበሩ ሰዎች ናቸው ሙሴ ነፃ ያወጣቸው። የግብጽ ባርነት ነው በጣም ስቃይ የበዛበት ነው። ግርፊያው መዓት ነው፣ ድብደባው መዓት ነው፣ ስቃዩ ብዙ ነው።
ስለዚህ እነዚህን ማህበረሰቦች አቅርበህ የሆነ ነገር አታድርጉ ትቆነጠጣላችሁ ብትላቸው አይለወጡም። ለምን? ግርፊያን ኦሬዲ ሰውነታቸው ለምዶታል። ስለዚህ በሚፈሩት ነገር ነው ህግን የምትሰጣቸው። ይገደላል ስትል ግን ኦኬ ሞት የሚባለውን ነገር ሊፈሩ ይችላሉ። ስለዚህ ቀላል ነገር እንኳ ብትሆን ግድያ ፍርድ ሊፈረድ ይችላል እንደ ዛ ጄኔሬሽን እንደዛ ማህበረሰብ። ግን ያ ጄኔሬሽን ደግሞ አንዴ አይቆምም፣ የሆነ እያለፈ ነው የሚመጣው። ኦሬዲ ያልፋል። ሶ እያለፈ ሲመጣ እነዚህ ዱላ የማያውቁ ትውልዶች እየተተኩ ይመጣሉ። ስለዚህ አምላክ የሆነ የሚያቀልላቸውን የሆነ መልእክተኛ መላክ መቻል አለበት፣ ህጎችን ሊያቀልላቸው የሚችል ካልሆነ ባለፈው ህጎች ነው የሚመሩትና ሁሉ ነገር ሃርድ ነው የሚሆንባቸው፣ አይችሉትም። ስለዚህ እንደ ኢስላም አስተምህሮ ከዛ በኋላ ኢሳ አለይሂ ሰላም ያው ብዙ ነቢያቶች አሉ በሙሳና በኢሳ መካከል፣ ግን ኢሳ የመጡበት ህጉን ለማቅለል ነው ብለን እናምናለን። አንድ ጥሩ ነገር ልንገርህና የአምላክን አካሄድ ትረዳዋለህ ቢያስ ባይዘው እኔ አግኖስቲክ ሆኜ ወደ 9-8 ዓመት ኖሬ አሁን 3 ዓመቴ ነው እስልምና ኖርማሊ ከተቀበልኩ ማለት ነው። ሶ የአምላክን ስትራቴጂ ስታየው መጀመሪያ አምላክ የፈለገው እንግዲህ ዓለም ከጠፋች ምናምን ከጥፋቱ ምናምን በኋላ ብለን እንሰረውና መጀመሪያ አምላክ የፈለገው ምንድነው? አማኝ የሆነ ሰው ነው። ግን ያንን አማኝ የሆነውን ሰው ከልጅነቱ አማኝ አድርጎ ማሳደግን አይደለም የፈለገው። ላይክ ራሱ ሜዲቴት የሚያደርግ ምንድነው የሚባለው በአማርኛው? ምንድነው ሜዲቴት? አርምሞ ነው። ሜዲቴሽን ማለት አርምሞ ነው የሚባለው። ምንድነው? አርምሞ ወይም ተመስጦ። ትክክል። ሶ አርምሞ የሚያደርግ ምናምንና ከሆነ ማህበረሰብ ራሱን ለማውጣት የሚተጋን ሰው ነው የፈለገ። ያ ሰው ማን ነበር? አብርሃም ነበር። አሁን አብርሃም ካሉበት ጣዖት ሻጭ ነው፣ የጣዖት ሻጭ ልጅ ነው ምናምን፣ ግን ማስተንተን ጀመረ፣ አእምሮውን መጠቀም ጀመረ። እንዴት እኔ በእጄ የሰራሁትን ነገር እኔ እንደገና እንዴት ልሰግድለት እችላለሁ? ሶ አባቱንም መምከር ጀመረ። ከዛ ሜቢ ጨረቃ ይሆን እንደ የገዘፈ ነገር ፈለገ። ገባ? አሁን ከሚያመልከው አምላክ የገዘፈ ነገር ፈለገና ጨረቃ ይሆን ነው። ጨረቃ ደግሞ ሊሆን አይችልም፣ በቀን እኮ ጨረቃ የለም። በቃ ቀለል ባለ መንገድ ማስተንተን ጀመረ። ሶ አምላክ ይህንን ሰው አግኝቶ ኢቭን ህዝብ ብሎ ነው የጠራው። ላይክ በዛ ጊዜ ላይ ብቻውን ነው እሱና ሳራ ናቸው። አማኝ እኮ አላፈራም አብርሃም። አሁን የአማኞች አባት ነው ይባላል። አማኝ ያፈራ ሰው ራሱ አይደለም ኢቭን። ሶ አብርሃም ሰው አገኘ ማለት ነው። ከዛ ይህ ሰው ደግሞ ላይክ ምን መሆን ነበረበት ምናምን ስትል አምላክ የራሱ የሆኑ ህዝቦችን ይፈልጋል። ሶ ከዚህ ሰው ያዕቆብ ከሚባለው የልጅ ልጁ ሰዎችን ላይክ አማኝ ማህበረሰብን 12 ነገዶችን አገኘ፣ ወይም ደግሞ 12 ነገዶችን ፈጠረ ማለት ነው። እነዚህ 12 ነገዶች አንድ ሰው የነበረ አማኝ ምን ሆነ? ህዝብ ሆነ ማለት ነው። ቁርአን ላይ ላይክ ኡማ ብሎ ነው የሚጠራው አብርሃምን፣ ህዝብ ነበር ብሎ ነው የሚያስቀምጠው ብቻውን ማለት ነው። ያው ከሱ ኮንሴፕት አንፃር አምላክ ህዝብ ካገኘ በኋላ ግን እነዚህ ህዝቦች ደግሞ መምህርና ምን ይፈልጋሉ? ህግ ይፈልጋል። መቼም አንድ ህዝብ የሚተዳደርበት መምህርና ህግ ይፈልጋል። ሙሴን ከነሱ መካከል አስነሳ። አሁን ታላቁ መምህራችን የሚሉት እስራኤላውያን ማለት ነው። ሙሴን አስነሳና ህግ ሰጠው። አሁን ህግ አለ፣ ህዝብ አለ፣ ንጉስ የለም፣ ንግስና የለም እዛ መካከል። ሶ የፈጣሪ ህዝቦች ንጉስ ያስፈልጋቸው ስለነበረ ከዚሁ ማህበረሰብ ዳዊትን አስነሳ ማለት ነው። ሶ ዳዊት ሰለሞን ንጉስ ሆነ። አሁን ንጉስም ተገኝተዋል፣ ህግም ተገኝተዋል፣ ህዝብም አለ። ግን ለህጉ የሚተዳደሩት እነዚህ ሰዎች በፍርሃት ነው፣ በፍቅር አልነበረም። በቃ ሁሉ እንዲህ ብትሆን እንዲህ ትደረጋለህ፣ እንዲህ ቢሆን እንዲህ ትደረጋለህ እየተባለ ላይክ በፍርሃት ነው የሚተገብሩት፣ ህግጋቶች የሚፈጽሙት ምናምን። ስለዚህ ለፍቅር ማስተማሪያ ደግሞ እንዲሁ በተፈጥሮ ላይክ ፍቅር ምናምን ስንል እናትን ነው የምናነሳ። እናት ነች የፍቅር መገለጫ በብዛት ለአንዳንድ ሰው ላይ ይችላል። ሶ ከእናት ብቻ የሆነ አባት የሌለው ልጅ አመጣ ማለት ነው። ያ አባት የሌለው ከእናት ብቻ የሆነው ልጅ አወላለዱም የፍቅር ተምሳሌት ነው፣ እድገቱም ደግሞ ፍቅርን ሰባኪ ነው የሆነው። ስለዚህ አምላክ ምን አደረገ? በፍርሃት ሲገዙ የነበሩለትን ህግ በፍቅር እንዲገዙለት የፍቅር መምህር ላከ ማለት ነው። ሶ አስተምሮቱ ምንድነው? ሙሉ በሙሉ ፍቅር ብቻ የሆነ ነው። ግን እነዚህን ነገራቶች ደግሞ ስታይ በአንድ ጊዜ ተከናወኑ አልነበሩም። አብርሃም የሆነ ወቅት ላይ የነበረ ሰው ነው። ዳዊት ከጊዜ በኋላ የመጣ ነው። ሙሴ፣ ቶራ፣ እነዚህ ሁሉ ቢያንስ 3000 ዓመት ነው ወስደዋል፣ ወይም 2700 ምናምን ዓመት እስከ ኢየሱስ ድረስ።
ኢየሱስ ሲኖር ህግም መንግስትም አልነበረም፣ ንጉስ አልነበራቸውም ምናምን። ሶ አሁን ደግሞ ምን አደረገ? ከእስማኤል ዘር የሆነ አንድ ሰውን አስነሳ፣ የዓለማት የመጨረሻ ነብይ አድርጎ። ይህን ሰው ሲያስነሳ ይህ ሰው ከጣዖታውያን ዘንድ ያደገ ሆኖ ግን አርምሞ የሚያደርግ ነበር። እንደ አብርሃም ምን ላይ? ሂራ ዋሻ ላይ ቁጭ ብሎ ተፈጥሮን ነው የሚያስተነትነው። የመጀመሪያው ኢቭን የወረደለት አንቀጽ አንብብ ሲለው ኖ እኔ እኮ ማንበብ አልችልም አለው። ግን ከዛ ቀጥሎ ምን አለው? አንብብ ያ ሁሉም በፈጠረው ጌታ ስም አለው። ስለዚህ ስለ ፍጥረትና ስለ ፈጣሪ ነው የሚወራው። አንብብ የሰው ልጅ ከአለቃ ወይም ደግሞ ከረጋ ደም ከአለቅት ከሚመስል ነገር በፈጠረው ጌታ ስም አንብብ። ስለዚህ አንብብ እየተባለ ያለው ፈጣሪውንና ፍጥረትን ነው። ኖርማሊ ፍጥረትን ስታነብ ፈጣሪን ታገኛለህ ነው፣ ልክ አብርሃም እንዳደረገው ማለት ነው። ስለዚህ በአርምሞ ጀመረ። ከዛ በኋላ በ23 ዓመት ውስጥ ሙሉ እድሜውን ስታየው ላይክ እኔ ወደ እስልምና እንድገባ ያደረገኝ ሲራ ነው፣ የህይወት ታሪክ፣ የነብዩ መሐመድ የህይወት ታሪክ ማለት ነው። 23 ዓመት ነው አስተምሮ ላይ የቆየ። 23 ዓመት ውስጥ ግን ዳዊትን ሆኗል፣ ሙሴን ሆኗል፣ አብርሃምን ሆኗል፣ ኢሳን ሆኗል። ሙሉ እነዚህ ነገራቶች በሙሉ በአንድ ጄኔሬሽን በአንድ ጊዜ ማለት ነው የሚገኙት እዚህ መጨረሻ ነብይ የተባለው ላይ ነው። ሶ አምላክ በተለያዩ ጊዜያቶች ነቢያቶችን ሲልክ ሁሉንም ካያቸው የተለያየ ዓላማ ነው ያላቸው። ባይዘው ዞራስተር ይባላል። አሁን ዞራስተሪያኒዝም ምናምን ዞራስተር አለ። ቡዲዝምን ልታነሳ ትችላለህ። እንደ ኢስላም አንድ ነቢይ ሲላክ መሰረታዊ መልእክቱ ከአንድ አምላክ በስተቀር ሌላን አምላክ አታምልኩ ነው። ይሄ መሰረታዊ ነው። ግን ደግሞ በዛ አይቆምም። ህብረተሰቡ ያለበትን ችግር ደግሞ ነፃ ማውጣት አለበት ያ ነቢይ። ስለዚህ አሁን እኛ ነቢያት አሁን እንትና ቡድሃ ነቢይ ነው ወይ ምናምን ብትለኝ እኔ አላቅም ነው የምልህ። ለምን ያልተጠቀሱ ነቢያቶች እንዳሉ አላህ Subhanahu Wa Ta'ala ነቢያችንም ሰለላሁ ዐለይሂ ወሰለም ነግረውናል። ስለዚህ ሊሆን ይችላል ሜቢ። ግን ያ ግን ነቢይ ተብሎ የመጣው አካል ህብረተሰቡ ላይ ስፒሪቹዋሊቲ ከሆነ የጎደለውን ነው የሚያስተምር። ገባ? ስለዚህ የጎደላቸውን ነገራቶች አስተምሯቸው ሊሆን ይችላል። ኢሳ የጎደለውን እንዳስተማረው ሙሴ፣ ዳዊት ምናምን። ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ የመጨረሻ ነቢይ ሲሆኑ እነዚህ ነገራቶች አሉና አሁን እኔ ልጠይቅህ የፈለኩት ነገር ምን መሰለህ? ልክ የሙሴ መንገድ ሲዛባ ወይም ወደ አልሆነ አቅጣጫ ሲሄድ ወይም ትውልዱ ሲቀየር ፈጣሪ መልእክተኛ መላክ የለበትም ወይ ህዝቡን ለመምራት? ለምሳሌ እንደ ምሳሌ ስንወስደው አሁን መጽሐፍትን እንውሰድ። አሁን ላይ ሶፍት ኮፒ አለ፣ ሃርድ ኮፒ አለ፣ በብዙ ፕሪንት ማሽኖች አሉ ምናምን። ያን ያልነበረም የሚጻፈው ቅጠል ላይ፣ አጥንት ላይ፣ ድንጋይ ላይ፣ ቆዳ ላይ ምናምን ነው። እነዚህ ደግሞ ቀለሙ ታጥቦ የሚጠፋ ነው፣ በስባሽ ነው፣ ተቆራርጦ የሚያልቅ ነው። ለዛ ነው ብዙ ሚሞራይዝ ነው የሚያደርገው ብዙ የድሮ ሰዎች። ሶ አሁን ይሄ ነገር ይጠፋል፣ ፌድ ያደርጋል። አስተምሮቱም ትምህርቱም መጽሐፉም ምናምን በእጅ ስለሆነ ኮፒ እየተደረገ የሚያልፈው ሶ ፌድ ሲያደርግ ሲጠፋ ወይም ሲቀላቀል የመምህሮች ሐሳብ ከፈጣሪ ሐሳብ ጋር ሲቀላቀል ምናምን እንደዚህ ሲሆን ፈጣሪ ላይክ ነብይ መምራት የሚችል አካል መላክ የለበትም ወይ? ቸጎ ከሙሴ በኋላ መልእክተኛ መላክ የለበትም የሚል ምንድነው ይሄ ድምዳሜ ላይ አልገባም። ገብቷል አይደለ? ምክንያቱም በነዛ ሰዎች ሰዓት ካለባቸው ክፍተት የተነሳ ክፍተታቸውን በእውቀት አክመው ወይም ደግሞ አስወግደው በሚገባቸው የህይወት ስርዓት እንዲመላለሱ መልእክተኛ እንዳገኙ ሁሉ ቀጥሎ ለሚመጣው ጄኔሬሽንም ያ ነገር ያስፈልጋል የሚል እይታ አለ። ስለዚህ ያስፈልጋቸዋል ነው መልእክኔ። በተለይ ደግሞ በፈጣሪ በኩል ያሉት ነገሮች ሲዛቡ፣ ለምሳሌ ፈጣሪ ማለት ከፍጡር ተቃራኒ ነው። እንዲያውም አንድ የካቶሊክ ቄስ ያመጡት የሚገርም ፍልስፍናዊ እይታ ነበረ። ስማቸውን እረሳቸዋለሁና ምንድነው ሁለት ተቃራኒ ነገራቶች በአንድ ጊዜና በተመሳሳይ ጊዜና በተመሳሳይ ቦታ ሊከሰቱ አይችሉም። ለምሳሌ አንዲት ክላስ በተመሳሳይ ቦታና ጊዜ ብርሃንም ጨለማም መሆን አይችልም። ያቺ ክላስ ወይ ብርሃን ነው ወይ ጨለማ ነው። በተለያየ ጊዜ ብቻ ነው ሊሆን የሚችለው አንዷ ክላስ ማለት ነው። ልክ እንደዚሁ ፈጣሪና ፍጡር ስትል ደግሞ ሁለቱም የተለያዩና ፍጹም ተቃራኒ የሆኑ ነገሮች ናቸው ላይክ ሁለቱም። ስለዚህ ፈጣሪ ፍጡር ያለበት ላይክ ፍጡር በጊዜና በቦታ ሊሚት ከሆነ ፈጣሪ ደግሞ ቢዮንድ ዛት ብሎ ነው በቃ ከዛ ውጪ ነው።
ለምን ተቃራኒ ነው። ሁለት ነገሮች በተመሳሳይ ጊዜና ቦታ አንድ ላይ ሊከሰቱ ስለማይችሉ ብሎ እሱ የሰጠው ትንታኔ ነው። ያ ማለትም ማለት ነው ፍጡር ምንም ያክል ቢፍጨረጨር ስለ ፈጣሪው ሊያውቅ ይችላል፣ ግን ምሉ የሆነ እውቀት ሊኖረው አይችልም። ሶ አመለካከቱም ደግሞ ከጊዜ በኋላ ሊቀየር ይችላል። ስለዚህ ስለ ፈጣሪ ሊነግረን የሚችለው ትክክል የሆነ ነገር ሊነግረን የሚችለው ራሱ ፈጣሪ ብቻ ነው ማለት ነው። ላይ ከፈጣሪ ውጭ ማንም ሊነግረን አይችልም። ሶ ራሱ ነው ራሱን መግለጽ ያለበት። ስለዚህ ፈጣሪ በሱ በኩል ያለው ነገር የተዛባ ከሆነ መግለጹ ደግሞ ይበልጥ ሞር ግዴታ እየሆነ ይመጣል ለሱ። አሁን በኢስላም ላይ ሐቅ የሚባል አለ። ባል ለሚስቱ ሐቅ አለበት፣ ሚስት ለባሏ ሐቅ አለ። ማድረግ ያለባቸው ግዴታ የሆነባቸው ነገር አለ። ፈጣሪ በፍጡሮቹ ላይ ሐቅ አለው የመመለክ፣ ፍጡር ደግሞ በፈጣሪ ላይ ሐቅ አላቸው ራሱን የማሳወቅ የማድረግ። ይሄ ኢስላማዊ ኮንሴፕት ነው። ስለዚህ አሁን ይሄ ደግሞ ሞር ግዴታ ሆኖ ታገኘዋለህ በፈጣሪ በኩል ሲዛባ ስታየው ማለት ነው አይደል? ላይክ በዚህ ሐሳብ ከተስማማን አሁን የኢየሱስ ክርስቶስን ታሪክ እንየውና ኢየሱስ ክርስቶስ ከተሰቀለ ወይም ደግሞ ካረገ በኋላ ያው የተሰቀለ የክርስትናው አመለካከት ነው፣ አረገ ሳይሰቀል የሙስሊሙ አመለካከት ነው። ከዚህ ጊዜ በኋላ የተፈጠሩ ግሩፖች አሉ። ላይክ ኤቦናይትስ የሚባሉ፣ ናዝራውያን የሚባሉ፣ ቀዳማዊ ኦርቶዶክስ የሚባሉ፣ ከዛ ደግሞ ትውልድ እየተተካ ሲመጣ ስላሴያውያን፣ ሁለት አምላክ ብለው ላይክ መንፈስ ቅዱስ የሌለበት፣ እንደገና ደግሞ መንፈስ ቅዱስን በማርያም ተክተው ማርያማውያን የሚባሉም ደግሞ ነበሩ ከነቢያችን ሰለላሁ ዐለይሂ ወሰለም መምጣት በፊት ማለት ነው። አሁን ጉባኤዎችም ተካሂደዋል እና አሪዮስም ማየት ትችላለህ ምናምን እንደዚህ ጉባኤዎች ነው። ይሄ ማለት ክሊር ያልሆነ ነገር ነው ያለው ማለት ነው። በፈጣሪ በኩል የሆነ የተዛባ ነገር አለ። ይሄ ደግሞ የተጀመረው ላይ ከጊዜ በኋላ በጣም ርቆ የመጣ ምናምን እንደዛ ሳይሆን ልክ በቃ በሐዋርያት ጊዜ ነው። ለምሳሌ አሁን ኤቦናይትስ ምናምን የሚባሉት ዴቲንጋቸው ወደ ኋላ ሲመለስ የሐዋርያት ዘመን ላይ ነው የምታገኛቸው። እነዚህን ህዝቦች ላይክ ኢየሱስ ክርስቶስን አምላክ ነው ብለው አያምኑም። ገባ? አምላክ ነው ብለው አያምኑም። ላይክ ሰው ነው፣ ነብይ ነው፣ መሲህ ነው ምናምን ብለው ነው የሚቀበሉ እንጂ አምላክ ነው የሚል እምነት ምናምን የላቸው። እንደዚህ አይነት ውዝግብ ሲመጣ የማስተካከሉ ኃላፊነት የማን ነው የሚሆነው? በፈጣሪ በኩል ከሆነ ችግሩ ማለት ነው። ኦኬ አዎ፣ አይ እይታ ካሁንም በጣም ነው ማመሰግነውና ምልክ የሆነ ነገሮችን እርሳስ በመቅረጫው ሲገባ ቅርጽ እንደሚኖረው ሁሉ እንድስተካከል እያደረገኝ ነውና ይሄ በራስ ምንድነው ፈጣሪ ቅድም ያወራት ሐቅ የሚለው ነገር ፈጣሪ የመመለክ ሐቅ አለው። እኔ እናንተ ደግሞ የመከባበር ሐቅ አለን አይደለ? በግልጸኝነት የመናገር ሚስት ለባሏ፣ ባል ለሚስቱ፣ እነዚህ ሐቆች አሉ። ሁሉም በየንግዱም በየስራውም በእያንዳንዱ ነገር ማለት ነው። ሐቃችን እንደየተገኘንበት ፖዚሽን ነው ማለት ነው። ፈጣሪም ደግሞ የሆነ የተበላሸ ነገር ካለ ወደሱ በመጮህ ማለትም መጮህ የምትለው ቃል በቅንፍ መጸለይ በሚለው እናስገባውና ይሄ ነገር ያንተ ፍቃድ ነው ወይ ትክክል ነው ወይ ብሎ እሱን መጠየቅ ነው እንጂ የሆነ ደጋፊዎችን ሰብስቦ ተቃዋሚዎችን የማጥፋት ደጋፊዎችን ሰብስቦ የራስን ነገር በማጽናት ዓለም ላይ ስለተሰራጨና ስለበዛ ያ ነገር ገዢ ነው ያ ነገር አስፈላጊ ነው የሚል እይታ የለኝም። አሁን ጥሩ ፖይንት ያነሳት ምንድነው ፈጣሪ እውነት ነው በቃ ማለቴ የተፈጠረ ክፍተት ካለ ክፍተቱን የሚሸፍነው እሱ ነው እንጂ አንተ አውግዘው አይደለም። አንተ እንደኔ ሃይማኖት እንደኔ እንትን ብለህ የሆነ መሰረቴ እዚህ ጋር ነው ካልክ there is something wrong። እንዲያውም አዶናይን ሰምተከው ከሆነ ጸሎት በጣም ጸለይኩ ይላል አይደለ? ጂሰስ አይዘር ጋድ ኦር something በቃ የሆነ ነገርም ይሁንም አይሆንም እኔ ጸሎት መጸለይ ጀመርኩኝ አለ። አየህ ዝም ብሎ ጮሆ አልተቃወምም። አሁን ይሄ ልጅ ወደ ፈጣሪ ነው በቃ ፈጣሪ ነው ወይ በቃ ንገረኝ፣ አንተ አይደለም ወደዚህ ምድር ያመጣኸኝ ሰዎች አይደሉም ያመጡኝና በቃ ግልጽ አድርግልኝ ብሎ ሲናገር ጊዜ ትክክለኛ እይታ ነውና ያየሁት። አሁን አንተም ያነሳው በትክክል በቃ የቡድን እስኪ በእጅ ብልጫ ብለህ 70% 80% ጸድቋል ምናምን ብለህ መዶሻ የምትመታበት አይደለም። መዶሻውን የሚያነሳው ራሱ ፈጣሪ ነው። ለምን ዓለምን የሚያስተዳድረው ይሄኛ መውጣት መግባት ሳይሆን ዩኒቨርስን የሚቆጣጠረው ራሱ ባለቤቱ ስለሆነ ማለት ነውና ከዚህ አንግል በጣም ደስ የሚል
እይታ ነው። እኔም ትልቅ ትምህርት አግኝቼበታለሁ። ሶ ፈጣሪን ነው መጠየቅ ያለበት እንጂ በራስ እንትን አይደለም ልል ፈልጌ ነው። ተረድቻለሁ። ትክክል። አሁን እንዳልኩ ላይክ ኢስላም ላይ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ላይ ትጠየቃላችሁ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሀቅ ያልኩ ቅድም ማለት ነውና እንደ ኢስላም ሰው ፈጣሪ በሰዎች ላይ ብቻ አይደለም ሀቅ ያለው፣ ላይክ ሰውም በፈጣሪ ላይ ሀቅ አለው። በቃ ሁሉም ማድረግ ያለባቸው ግዴታ አላቸው፣ በቃ የየራሳቸው ማለት ነው። ሁሉም ፍጥረት እረኛም በሚጠብቃቸው እንስሶቹ ላይ በተገናኘ ለዛ ነው እንስሶቹ ታዛዥ ናቸው። ባይዘው በግ ምናምን የለመዱት እረኛ ጋር ታዛዥ ናቸው። ለምን? ያ ደግሞ እነሱ ማድረግ ያለባቸው ነገር ነው። ገባ? እነሱ ኔቸራቸውን ኦልሬዲ ያውቁታል። ስለዚህ እንደዛ ታዛዥ ናቸው በኔቸራቸው ምናምንና አሁን ሰው ጋር ለምሳሌ ጦርነት ኮንስታንቲኖፕልን ምናምን ብናይ ላይክ አሃዳውያን የጠፉባቸውን ጊዜያቶች እናገኛለን። አሁን እዚህ ራሱ ይመጡ አሉ። ኤቦናይት ነኝ የሚባል ጄሮም የሚባል ልጅ አለ። አሁን ኤቦናይት ነኝ የሚል ማለት ነው። አሁን ኤቦናይት የሚባሉት የጠፉባቸው ጊዜያቶች አሉ። በጦርነት ነው እነዚህ ሁሉ ነገር ያለቁትና ህዝብ በህዝብ ጋር ባለው ነገር ላይ ላይክ ህዝቡ ራሱ ማስተካከል አለበት። ሰው ከሰው ጋር በሚፈጥረው ችግር ሰው ራሱ ማስተካከል አለበት። ግን አንድ አካል አንድ አይነት መጽሐፍ ይዞ ግልጽ ባልሆነ ነገር ላይ ከሆነ ልዩነቱ እዛ መጽሐፍ በቃ ግልጽ አልተደረገም። ላይክ ስላሴ ለምሳሌ ስትል በአካል 3 በመለኮት 1 ክሊር የሆነ ጽሁፍ የለም እንደዛ የሚል ገባ። ክሊር የሆነ ነገር አይደለም። በምሳሌያዊ አነጋገር ለምንድን ነው ኢየሱስ ይናገር የነበረው ሲባል ጊዜው የጥበብ ነው። ላይክ የግሪክ ፍልስፍና የግሪክ ጥበባት የነበሩበት ጊዜ ነው። ማህበረሰቡ አእምሮ ያለው ሰው የሚረዳበት መስመር ነው። አሁን ላይ ግን እንደዛ አይደለም። ክሊር የሆኑ ነገሮችን እንፈልጋለን። አሁን ላይ ምሳሌውን እንደፈለክ ልተረጉመው ትችላለህ። እኔ ለራሴ ልተረጉመው እችላለሁ፣ አንተ ለራስህ ልተረጉመው ትችላለህ። ሰው እንደገዛ ፈቃዱ ሊተረጉመው ይችላል ምናምን። ስለዚህ አሁን እነዚህ ልዩነቶች ከመጀመሪያው ጀምረው ከመጡ ማስተካከል ያለበት እኔም አንተም እንደተስማማ ነው አምላክ ነው። አምላክ ደግሞ ሲያስተካክል ላይክ ወርዶ አይደለም አንተ ዝም በል አንተ ዝም በል የሚል ልክ ከዛ በፊት ይሰራ እንደነበረው መልእክተኛን ነው የሚልከው። መልእክተኛን ሲልክ ግን ህዝቦቹ እንዲቀበሉት የማድረግም ኃላፊነት አለበት። እንዴት ነው ኃላፊነቱ ስትል ክሊር የሆነ አሳማኝ ለምንድነው ሚራክል የሚኖራቸው? አሁን ሙሴ ለምንድን ነው እባቡን በትሩን ወደ እባብ መቀየር የፈለገው? ላይክ እባቡ ነድፎ እንዲጨርሳቸው ነው ስትል ነው አይደለም። ከአምላክ መሆኑን ማስረጃ እንዲሆነው ነው። ገባ? መልእክተኛ መሆኑን ሌሎችም ነቢያቶችን ስትመጣ ከፈጣሪ መሆናቸውን ማስረጃ ይዘው ሲመጡ እዛ ማህበረሰብ ካለው ጋር ማለት ነው ኦቨር የሆነ ያንን ሊያሸንፍ የሚችል ነገር ነው የሚያመጡት። ግን ከባህሪያቸው ጀምረው የተቃኙ ነው የሚሆኑት። ላይክ መጥፎ የሚባል ባህሪ የላቸውም። ህብረተሰቡ ደግሞ በሚቀበለው አይነት ማህበረሰብ ነው የሚወጡት። ለምሳሌ ብዙ ጊዜ ሙሴን ኢቭን ብትወስድ ከደሃ እኮ ነው የተወለደው ምናምን፣ ግን ያደገው ከፈርዖን ቤት ነው። ለምን? ህዝቡ ጋር ትኩረት ሊኖረው ይገባል። ገባ? አሁን አምላክ መልእክተኛ አድርጎ የሆነን ሰው ሲልክ ቢያንስ ወይ በጨዋነት ወይ በሆነ ነገር የተከበረ መሆን አለበት። አብርሃምን ብትወስድ የጣዖት ቀራጭ ልጅ ነው። ጣዖት ከሱ ነው የሚገዙ። የተከበረ ነው አባትየው፣ በጊዜው በዘመኑ የተከበረ ሰው ነው። ውዳቂ ከሆነ ማህበረሰብ ብታነሳ በጊዜው በነበሩ ሰዎች አመለካከት ያን ሰው ማይቀበሉበት ሪዝን ያገኛሉ። ስለዚህ ሪዝንን ኢቭን መገንባት አለበት ነው ፈጣሪ። ከዛ የወጣ ሰው እንደዚህ ጨዋ የሆነ ሰው ምናምን እኔ ከአምላክ ዘንድ ተልክ ያለው ይላል። ድንገት የሆነ ጊዜ ላይ ምንድነው ማስረጃ ምናምን ስትለው ደግሞ የሆኑ ሚራክሎችን ያሳያል። አሁን ኢየሱስ ክርስቶስ ላይ ስትመጣ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ስትመጣ ዳዊት ሙሴ ስንል ታሪክ ነው የምናወራው። ባይዘው ተጨባጭ ነገር እኮ የለንም እኛ። ሙሴን እኮ ህዝቦቹን ባህር ከፍሎ አሻግሯቸዋል። የተከፈረው ባህር እኮ የለም፣ ኦሬዲ ገጥሟል፣ አልፏል። ስንት ዓመት ሆነ? ህዝቦቹ ያዩ የሉም። ሙሴ ራሱ የለም፣ በትሩም የለም፣ ምንም ነገር የለም። እኛ ጋር ያለው ምንድነው? ወሬ ነው ያለው። እንዲህ ከፍሎ አሻገራቸው። ታሪክ ደግሞ ወይ ትክክል ነው ወይ ስህተት ነው። ገባ? እርግጠኛ የምትሆንበት ነገር አይደለም። ስለዚህ በእኛ ዘመን በዚህ ጊዜም እንድናምን ሊያደርገን የሚችል እኛን የሚመለከት ሚራክል ሊኖር ይገባል በፈጣሪ ዘንድ። እኔ የኔን መነሻ ነው እየነገርኩ ያለው። ለምን እንደ እኔ ከሙሴ ህዝቦች በምን አንሳለሁ ትላለህ? አሁን ለምሳሌ የሙሴ ህዝቦች እንደዛ ተአምራዩ በሚገባቸው መንገድ እኔ ከነሱ በምን አንሳለሁ?
ኢየሱስ ክርስቶስ አሁን ሕክምና ምናምን የግሪክ ጥበባት የመጡበት ዘመን ነው። ሶ የሆነ ሰው መጥቶ እኔ የታመመን አድናለሁ ምናምን ሲል ኢየሱስ ክርስቶስ ደግሞ እኔ በፈጣሪ የሞተን አስነሳለሁ ይላል። ኦቨር የሆነ ነገር ነው የሚያመጣው። ማህበረሰቡ ከሚተማመኑበት ነገር ገባ ከበድ ያለ ነገር ነው ይዘው የሚመጡት ነቢያቶች። አሁን የጠንቋዮች ዘመን ስትመጣ ሙሴን ነው የምታገኘው። ሙሴ እነሱን ሊያሸንፍ የሚችል በጥንቆላ ማያውቁትን ጥበብ ነው ያመጣባቸው። ግን ሲያመጣው ግን ይህ ሰው ባክግራውንዱ ምንም ነገር የለውም። ጠንቋይ አልነበረም፣ ምታተኛ አልነበረም፣ በቃ ምንም ነገር የለውም። ገባ በቃ ከፈጣሪ ነው። አሁን በእስልምና ላይ ስትመጣ እነዛ ጠንቋዮች በጠቅላላ ነው የሰለሙት፣ የሙሴ ማለት ነው። እንደ ቁርአን ሁሉም ሰለሙ። ለምንድን ነው የሰለሙት ሲባል ይሄ እኛ እድሜ ልካችን ተምረን እንደዚህ አይነት ተአምር የለም ነው። በቃ የለም እኛ አናመጣም። ሶ ይሄማ ከፈጣሪ ዘንድ መሆን አለበት። ስለዚህ ነቢያትን ላይክ መልእክተኛ መላክ አለበት ኢቭን ስንል ዝም ብሎ የሆነ ሰው ተነስቶ ልክ እንደ ጆሴፍ ስሚዝን ካወቀው የቡክ ኦፍ ሞርሞን ማለት ነው የሞርሞኒዝም መስራች የሆነው ጆሴፍ ስሚዝ የሆነ አካል ብድግ ብሎ እኔ ነብይ ነኝ እኔ መልእክተኛ ነኝ ሳይሆን ላይክ አንደኛ የትምህርቱ ጽናት ነው የሚወሰደው። ኢየሱስ ክርስቶስም እንደተናገረው ትክክለኛ የሆነ ነገር ይጸናል አይጠፋም ነው። ኦሬዲ የሚጠፋ ነገር ሳይሆን በአጭር ጊዜ እየበዛ የሚመጣ ነገር ነው። ያ ማለት ግን ኔጌቲቭ ነገርም አይበዛም ማለት አይደለም። ግን ባለበት አቋም ላይ የመዘውተር አቅሙ በጣም ዝቅተኛ ነው። ሁለተኛ ደግሞ ላይክ ትንቢት በሰው ፈቃድ ከቶ አይመጣም ነው እግዚአብሔር የሚለው። አሁን ትንቢተ ኢሳይያስ ምዕራፍ 41 ምዕራፍ 44 ላይም ካየህ ደግሞ እስኪ እናንተ እውነተኛ አማልክቶች ከሆናችሁ እስኪ ወደፊቱን ንገሩኝ ነው የሚል እግዚአብሔር። የወደፊቱን መፎካከሪያው ነው ማለት ነው። ግን ትንቢትን ደግሞ ስትወስድ ዝም ብለህ እኮ ትንቢት ላይክ መቀበል የለብህም። ለምሳሌ ትንቢተ ሆሴዕ ምዕራፍ 11 ቁጥር 3 ላይ ኤፍሬምን ወደድኩት ምናምን እያለ ያስቀምጣል። አሁን ስለ ኤፍሬም ይሄ ለጓደኛዬ ነው ብዬ አሁን እኔ ላወራ እችላለሁ። እንዴት ነው ለጓደኛ ብለህ የምታወራው? ላይክ በዛ ጊዜ የነበሩ ሰዎች ይህን ነገር ትንቢት ነው ብለው ነው የሚረዱት ወይስ አይደለም ነው? ይሄ የመጀመሪያው ነገር ነው። ትንቢት ነው ካላሉት አንተ አምጥተህ ትንቢት ነው ልትለን አትችልም እኛን። ገባ? አሁን እኔ ወስጄ ይሄው ስለ ጓደኛዬ ነው ካልኩ እንዴ ይሄ እኮ በጊዜው ስለነበረ ኤፍሬም ስለሚባል ሰውዬ ነው የሚያወራ ብትለኝ ኖ አይደለም ለኔ ጓደኛ የሚያገ ይሄ በጣም በቃ የትንቢት መስፈርትን ገደል የሚከት ነገር ነው። ሁለተኛ ደግሞ አውዱ ምናምንም መታየት አለበት። ላይክ ይመጥናል ወይስ አይመጥንም? ለምሳሌ ለነብያችን ሰለላሁ ዐለይሂ ወሰለም ማንበብ ለማይችለው መጽሐፍ ተሰጠው። መጽሐፍ እሱ መልአኩ ማንበብ ባለው ጊዜ እርሱ ምን ማንበብን አላውቅም ይላል ኢሳይያስ 29 ላይ አይ ቲንክ። ይሄንን ለነብያችን ሰለላሁ ዐለይሂ ወሰለም ነው ለነብዩ መሐመድ ነው ብለህ ልታመጣው ትችላለህ። ግን አውዱ እንደዛ ነው ወይ ነው አሁን ከመሰረቱ ገባ? አውዱ እንደዛ ነው ወይ? ደግሞ መጽሐፍን ማንበብን ለሚያውቅ ደግሞ እንደዚሁ መጽሐፍን ተሰጠው ብሎ ደግሞ ይቀጥላል። ኦኬ ሶ አውዱ ከዚህ ጋር የሚገናኝ ነገር አይደለም። ስለዚህ ለዚህ ነው ብለህ ልታመጣው አትችልም። በአውዱ ትመረኮዛለህ። ላይክ አውዱ ስለማን ነው የሚያወራው? ትንቢት ነው ወይስ አይደለም ወዘተ የሚሉት ነገሮችና በዛ እንደዚህ አይነት ክራይቴሪያዎችን ካወጣ የእግዚአብሔር መስፈርት ትክክል ይሆናል። ምን የሚለው መስፈርቱ? እስኪ እውነተኞች እንደሆናችሁ እስኪ ነገን ንገሩኝ የሚለው መስፈርቱ ማለት ነው። ካልሆነ ግን ማንም ሰው እንደገዛ ፈቃዱ ይሄ እኮ ለኔም ይሆናል ሚል ከሆነ ተበላ ማለት ነው። ይሄ መስፈርት ገባ። ስለዚህ የትንቢት ራሱ መስፈርት እንዳለው ሆኖ እሱንም እንወስዳለን። ሶ እንደዚህ አይነት መልእክተኛ መምጣት መቻል አለበት ነው። አሁን እንደዛ በሚለው ከተስማማን ማን የመጣ እኮ ነው አሁን ትልቁ ጥያቄ። 2018 ዓመት ሙሉ ማን መጣ? ማን አስተካከለ? ማን አስተማረ? የሆነ አካል መኖር አለበት ካል ይሄ ሁሉ ትውልድ ማለት እንግዲህ እርስ በርስ ተገዳድሏል። መስቀል ጦረኞችን ልትወስድ ትችላለህ። የሙስሊሞች ኦቶማን ኢምፓየርን ልትወስድ ትችላለህ ምናምን። በኢየሱስ ክርስቶስ በኩል የተከፋፈሉ ብዙ ሰዎች አሉ፣ ያው ሙስሊሞችም ከዛ ውስጥ ስለሚካተቱ። ሶ ማን ነው? የሆነ አካል እኮ መምጣት ነበረበት። መጥቶ አልፎን ከሆነስ ላይክ ማወቅ መቻል አለብን። ወይ ጆሴፍ ስሚዝም ከሆነ ጆሴፍ ስሚዝም መጠናት መቻል አለበት። በሃኡላም ከሆነ እንደዛው በሃኡላ፣ ሚርዛ ጉላም አህመድም ከሆነ እንደዛው ብዙ አሉ ነቢያት ብለው የተነሱ። ማን ነው ደግሞ የሚባለው እኛ ሀገሩ ደምሳሽ በኃይሉም ከሆነ እንደዛው ነቢይ ደምሳሽ በኃይሉ ማለት ነው። ስለዚህ የሆነ አካል ግን መምጣት መቻል አለበት። እግዚአብሔር ያኔ ሰርቷል። 2000 ዓመት ለምን አልሰራም ነው? ወይስ ሰርቶኛ ላይ ነው?
አሁን የሆነ ጥያቄ ላይ ስትቆም በቃ እነዚህን በተለይ አመጣጡን የፈጣሪን ቅድም እንዳልኩ የፈጣሪን አካሄዱን ምናምን ስትረዳው በሃይማኖተኞች በኩል የሚገራርሙ ነገሮች ነው። አሁን ዞራስትሪያኒዝም የሚባለው እምነት በቃ ብዙ ገራሚ ነገሮች ነው የምታገኝበት ምናምን በጣም ብዙ አንድ አምላክ ባይዞ በዓለም ታሪክ አሁን ላይ ተጽፎ የሚገኘው ታሪኩ የዞራስተር እምነት ነው። አንድ አምላክ ብሎ የሰበከ ተብሎ የሚታመነው ቀደምቱ የምናገኘው ዞራስተር ነው ከሁሉም ማለት ነው ከጁዳይዝም ምናምን። ኢየሱስ ክርስቶስ የዞራስተር እምነት ተከታይ ነው የሚሉ ምሁራንም አሉ እንዳሉ ሆነው ነብዩ መሐመድንም ጨምሮ ማለት ነው። እና እንደዚህ ዞራስተርን ስታይ ግን ከጊዜ በኋላ ምን ሆነ? ሁለት አምላክ ዱዋሊዝም ሆነ። አንዱ የጨለማ አምላክ፣ አንዱ የብርሃን አምላክ፣ አንዱ የመልካምነት፣ አንዱ የክፋት ተብሎ ወደ ሁለት አምላክ ቀየሩት ምናምን ተከታዮች ቀስ በቀስ። ከዛ ለአምላክ መገለጥ ላይክ ፎርም ተደርጎ ይወሰድ የነበረው እሳት ማብራት ለእሳት ወደ መስገድ ዞረ። አሁን እሳት ያበሩ ነበር። እሳቱ ከጠፋ በቃ የአምላክ ሕያውነት መገለጫ እንትን ነው ሲምቦል ተደርጎ የሚወሰደው ነበር በዞራስተር ማለት ነው እሳትን ማብራትና ከጊዜ በኋላ ግን ያንን እሳት የሚያመልኩ አካላቶች ደግሞ መጡ። በቃ አምላካችን እሳት ነው። እሳት ከጠፋ አምላካችን ጠፋ ነው ከጊዜ በኋላ ማለት ነው። ወደ ጣዖት ዞረ ማለት ነው እምነቱ ወደ ጣዖት አምልኮ ሄደ ነውና እንደዚህ ስታይ ኦኬ ያን ያክል ጊዜ የሰራ ፈጣሪ ለምንድን ነው አሁን የማይሰራው? ወይስ ሰርቶ አላላየ ነው? በቃ ይሄ ለአንተ የምትወው ላይክ ኩዌሽን ጥያቄ ነው በህይወትህ የምትመልሰው ማለት ነው። በጣም አሁን እንትን የምትለው ምናምን ሳይሆን ላይክ ሰው በህይወቱ ግን እኔ በጣም ዌስት ያደረኩት ጊዜ አለ በጣም ረጅም ጊዜ ማለት ነው። ከዛ አሁን ፋይናል ላይ እየተረዳዋቸው የመጣዋቸውን ነገራቶች ብቻ ነው እንዲሁ ያወራው ማለት ለምሳሌ ተአምር ምናምን በሚለው ዙሪያ ላይ ለምን አሁን እኔ የሆነ ሰው መጥቶ አሁን ሲበር ቢያሳየኝ ተአምር ነው ብዬ ልቀበለው አልችልም። ለምን ካልከኝ መጽሐፍቶች ላይ ኦልሬዲ ተቀምጧል። ኢየሱስ ክርስቶስ ሰይጣን የብርሃንን አምላክ የብርሃንን መልአክ ሁሉ ይመሰላል ብሏል። ሐሰተኛ ነቢያትና ክርስቶሶች የሚደንቅን ተአምራትን ያመጡላችኋል ብሎ ተናግሯል ኦልሬዲ። ስለዚህ ፊዚካል የሆነ ተአምራቶችን አይደለም ማለት መጠበቅ ያለብን በዚህ ትውልድ በዚህ ጊዜ ላይ። ሚራክል ሲባል አሁን ላይ ማጂሺያኖችም የበዙበት ነው። ትሪኮች ይበዛሉ። በውሃ ላይ መራመድ ምናምን መስታወት አድርገው ውስጥ ላይ ምናምን እንደዚህ ያለ ትሪኮች ምናምን አሉና እንደ ሚራክል ይህን ነገር ማልወስደው ከሆነ ምንድነው ሚራክል ላይክ ምንድነው? ኔቸር ምንድነው? አሁን እንደ ቁርአን ስትመጣ በምዕራፍ 2 ቁጥር 30 ላይ አላህ አደምን ከፈጠረው በኋላ መላእክቶች ከመስገዳቸው በፊት ከመላእክት በላይ መሆኑን ያሳያቸው አደምን ምን ብሎ ነው? ስሞችን አስተምሩት። ስሞችን በጠቅላላ አስተማሯል። ከዛ መላእክቶችን አመጣና ጠየቃቸው። የነዚህን ሁሉ ተጠሪዎች ንገሩኝ አለ። ስሞቻቸውን ንገሩኝ አላቸው። መላእክን አናውቅም አሉ። አዳም ሲጠየቅ አዳም ስሞቹን ዘረዘረ። ስም ምንድነው? ስም ዕውቀት ነው። ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን ይሄ ሁሉ ስም ነው። ገባ? ስለዚህ የሰው ልጅ ኔቸሩ ዕውቀት ነው ማለት ነው። ለዛ ነው እኮ በፍጥረታት መካከል ኢቭን መላእክትም አይደሉም በፍጥረታት መካከል ብቸኛው ፍጡር በጽሁፍ ለትውልድ ታሪክንም ዕውቀትን የሚያስተላልፍ የሰው ልጅ ነው። ሌላ ፍጡር የለም። ስለዚህ የሰው ልጅ የተገነባው በማወቅ ላይ ነው። በዕውቀት ላይ ግን ሌቭሉ ይለያያል የደረሰበት መጠን። ስለዚህ አሁን እኛ አምላካችንን የምናገኘው የምንረዳው በዕውቀት ነው። ሚራክል የሚባለው ነገር ሊመጣ የሚገባው በዕውቀት በኩል ነው። በራሪ ሰው በማየት አይደለም። ሳይፋይ ፊልም ነው የሚሆነው እንደዛ ከሆነ እና እነዚህን ነገራቶች ላይ ትኩረት አድርገህ ምናምን ከኔቸራችንም ሃይማኖቶች ምን ያስተምራሉ፣ በየትኛው በኩል እኛ አምላክን ማግኘት እንችላለን ወዘተ የሚሉት ነገራቶች ጥሩ ይሆኑልሃል። በጣም ደስ ይላል። ሐሳብን ቀጥል። አይ ቲንክ ዩአር ብዙ ነገር ላይ ራሴን እንድመለከትም የተለያዩ ሐሳቦችን ሰጥተኛል። በጣም አመሰግናለሁ።
እስኪ እንገናኛለን ወይ? ኦኬ ገስት ተቆረ መሰለኝ። ቸጎ ኔትወርክህ ተመቷል። ኔትወርክህ መሰለኝ። ይሰማል? አዎ ኔትወርክ ለዛ ነው። እና ሌላ ጊዜ እንገናኛለን። በጣም አመሰግናለሁ። እሺ ቸጎ ፎሎ አድርገኝ። ፎሎ አድርጌ ያለው ላይክ ፎሎ መልስ እና ሌላ ጊዜ ኢንሻአላህ እናወራለን። ብዙ ይርቅብሃል ብዬ አላምንም እና በጣም አሪፍ መንገድ ላይ ነው ያለኸው። እንዳልኩህም ያው ሁሉም ሰው ለእርሱ እውቀት የሌለውን ነገር መከተል መቻል የለበትም። ኔቸራችን እውቀትም ስለሆነ ጭምር ማለት ነው። ስለዚህ ከዛ አንጻር እንድትዳኛቸው እፈልጋለሁ። ኢንሻአላህ እንገናኛለን። ያው መከፍት ከሆነ እየሰማኸኝ ከሆነ ሜቢ ጃቢርንም ፎሎ አድርገው ጃአቢር የሚለውን አካውንት እሱ ሲከፍትም እሱ ቤትም ልናወራ እንችላለን ምናምን እሱ ጋርም ማውራት ትችላለህ ኢንሻአላህ እና እናወራለን። እስኪ ስምረትህ ጨዋ ሰውና መረዳት የሚችል ሰው ሲመጣ እኮ ጥሩ ነገር እኛም እንማራለን፣ እናገኝበታለን፣ ጥሩ ነገሮችን እናውቃለን። ችግሩ ስግጥ ያሉ ሰዎች ሲመጡ ነው። እንደ ቅድሙ ስንቶ እና እኔ ጋር እናውራ እንደዛ ሲሆን ነው ከባድ የሚሆነው። እሺ ክርስቲያን